ከተማ ውስጥ ከሚገኙት በዋጋቸው ቅናሽ ከሚባሉ የተለያዩ የኤሌክትሪክ የስራ መኪኖች መካከል አንዱ ነው። ፊስት ይባላል። በዛሬታችን የተሽከርካሪ ዋጋው ምን ያህል ነው፣ እንዲሁም ደግሞ ምን አይነት መኪና ነው፣ ምን አይነት ነገሮችን ይዞ ቀርቧል የሚባሉትን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አዶንያስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ ይደርሰው የደወሉን ጫኑ። ይህ ተሽከርካሪ ወደ ገበያችን ከገባ ጥቂት ቀናትን ያስቆጠረ ተሽከርካሪ ነው። ፊስት ኢቦክስ ኤም ይባላል። ይህ ተሽከርካሪ ሙሉ ለሙሉ በኤሌክትሪክ የሚሰራ የስራ መኪና ነው። መኪናው እንግዲህ ለተለያዩ አገልግሎቶች መጠቀም የምንችልበት ያለ ወንበር የገቡ ናቸው። አብዛኞቹ ለእቃ ለማመላለስ የምንጠቀምበት የስራ መኪና ነው። ታዲያ ስለ መኪናው ከማውራት በፊት ግን መጀመሪያ ብራንዱ ለኛ ሀገር አዲስ ስለሆነ ምን ብራንድ ነው፣ ማን ነው የሚባለው የሚለውን ነገር እንመልከት። መኪና አምራች ድርጅቱ የዚህ መኪና ፊስት አውቶ ይባላል። መኪናው የሚያመርተው ካምፓኒ ዋናው መቀመጫው ሲንጋፖር ሲሆን መኪኖቹን እያመረተ ደግሞ ለገበያ የሚያቀርበው በቻይና ነው። እነዚህ መኪኖች የተለያዩ የኤሌክትሪክ ቴክኖሎጂዎችን ኤሌክትሪክ መኪና ላይ ያሉትን የተለያዩ ቴክኖሎጂዎችን አድቫንስድ በሆነ መልኩ ለመጠቀም ሞክረዋል። በዋነኝነት ፊት እንደተቋቋመበት ዋነኛ ዓላማ ደግሞ ወደ ዩሮፕ ማርኬት ለመግባት ስለሆነ ቢወል ኳሊቲያቸውም ከሌሎቹ ትንሽ ጠንከር ያለ ቁጥጥር ያለበት ድርጅት ነው ፊስት አውቶ። ይህ ድርጅትም መኪኖችን ብቻ ማምረት ሳይሆን በተለይ ኤሌክትሪክ መኪኖችን ብቻ ማምረት ሳይሆን በዋነኝነት ከኤአይ ሲስተሞች ጋር በተገናኘም አድቫንስድ የሆኑ ስራዎችን እየሰራ ይገኛል። ኢቦክስ የምንለው ይሄኛው ሞዴላቸው እንግዲህ ኢቦክስ ይባላል። ፊስት እንግዲህ ካምፓኒው ነው። ኢቦክስ የሚባሉ ሞዴሉ በዋነኝነት የተሰራው ለእቃ ለማመላለስ እንዲሆን ተብሎ ነው። ነገር ግን ከሌሎቹ በምን ይለያል ካላችሁኝ የተሽከርካሪ አንድ የሚለይበት ነገር አብዛኞቹ ከተማችን ላይ የምናገኛቸው የመኪኖች በተለይ ፕራይስ ፖይንታቸው እንደዚህ ቀነስ ያሉ በሚሆንበት ጊዜ የነዳጅ መኪኖቹ ካምፓኒዎች በሚያመርቱበት ጊዜ የነዳጅ ሞተራቸውን ትራንስሚሽናቸውን አውጥተው በምትኩ የኤሌክትሪክ ባትሪዎችን ኤሌክትሪክ ሞተሮችን በማድረግ ለገበያ ያቀርባሉ። ይህ መሆኑ ደግሞ እቃ ጭነን በምንሄድበት ጊዜ ወደታች ወረድ ስለሚል ከስር የመመታት ነገር ያጋጥማል እንደነዚህ አይነት ተሽከርካሪዎች። ነገር ግን ኢቦክስ ምንለው ይሄ ተሽከርካሪ ዋነኝነት ዲዛይን የተደረገውም ሙሉ ለሙሉ ለኤሌክትሪክ ፕላትፎርም ስለሆነ እንደዚህ አይነት ችግር አያጋጥመውም ማለት ነው። እስቲ ስለ መኪናው ጉልበት እናውራ። የተሽከርካሪ እንግዲህ ጉልበቱ ጥሩ የሚባል ጉልበት አለው። ይህ ተሽከርካሪ እንግዲህ ወደ 60 ኪሎዋት የሚሆን ኃይል የማመንጨት አቅም አለው። ይሄ ደግሞ የተለያዩ እቃዎችን ጭኖ የፈለግንበት ቦታ ላይ እንድንጓዝ ያስችለናል። ነገር ግን ከሌሎች መኪኖች ትንሽ ለየት ብሎ ያገኘሁትን ነገር ልንገራችሁ። ሌሎች መኪኖች ላይ እንደዚህ በ60 ኪሎዋት ከተባለ መኪናው ሁሌም 60 ኪሎዋት ያመነጫል ማለት ነው። ነገር ግን ለምሳሌ የተሽከርካሪ በ60 ኪሎዋት ነው ተብሏል። ነገር ግን እቃ ሳንጭን በምንሄድበት ጊዜ መኪናውን በ30 ኪሎዋት ማድረግም እንችላለን። ሌላ ደግሞ ማወቅ ያለባችሁ ነገር እንደነዚህ የስራ መኪኖች በሚሆንበት ጊዜ የስራ መኪና ላይ ከፈረስ ጉልበት በላይ ቶርኮቹ በጣም ይታያል። ቶርኩ ምን ያህል ነው የሚለው ነገር የሚታይ ነገር ነው። ይህም ተሽከርካሪ እንግዲህ 220 ኒውተን ሜትር ኦፍ ቶርክ ማመንጨት ይችላል። ይህም ዜሮውን መኪናው ከዜሮ 50 ኪሎ ሜትር ለመድረስ የሚፈጅበት 6.9 ሰከንድ ብቻ ነው። ከዚህ በተጨማሪ ደግሞ እቃ ጭኖ ራሱ ወደ 26 ዲግሪ የሚሆን ዳገትን ያለምንም ችግር በቀላሉ መውጣት ይችላል። ነገር ግን የተሽከርካሪ እንደነገርኳችሁ የስራ መኪና ነው። ስለዚህ በጣም ሃይ ስፒድ እንዳትጠብቁ። የዚህ መኪና ቶፕ ስፒዱ እንግዲህ ከ90 እስከ 95 ኪሎ ሜትር በሰዓት የመጓዝ አቅም አለው። ነገር ግን እኔ በግሌ አንድ የወደድኩለት ነገሩ ደግሞ መኪናው የተገጠመለት ባትሪ ነው። መኪና የተገጠመለት ባትሪ እንግዲህ የካስል ሊቲየም አይረን ፎስፌት ባትሪ ተገጥሞለታል። ይህም መሆኑ መኪናው እንግዲህ ረዘም ያለ ኪሎ ሜትሮችን መጓዝ እንዲችል ያደርገዋል። ባትሪ ሳይዝ እንኳን ወደነ BYD E2 አካባቢ ይቀረብ ይላል። ነገር ግን እንደምታውቁት እንደነሱ አይነት ተሽከርካሪዎች ምንድነው ዋነኛ ስራቸው ሰዎችን ጭኖ ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ነው። ብዙም ጭነት የመጫን አቅም አይጠበቅባቸውም። ስለዚህ ያን ያህል ኪሎ ሜትራቸው ትንሽ ረዘም ይላል ማለት ነው። የተሽከርካሪ ግን 300 ኪሎ ሜትር በአንድ ጊዜ ቻርጅ የመጓዝ አቅም አለው እቃ ጭኖ ማለት ነው። ስለዚህ በተለይ ለሱፐርማርኬት ለሌሎች ስራዎች የምትፈልጓቸው ከሆነ እነዚህ መኪኖችን በ300 ኪሎ ሜትር በ41 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ታገኟቸዋላችሁ። እዚሁ እንዳለን ደግሞ ስለ መኪናው አጠቃላይ ገጽታው ልንገራችሁ። ምክንያቱም የስራ ተሽከርካሪ ስለሆነ የሚጭነው እቃ ምን ያህል ነው የሚለው ነገር ዋነኛ ጥያቄ ነው። ለዛም የተሽከርካሪ እንግዲህ አጠቃላይ ርዝመቱ 4.3 ሜትር ነው። እንዲሁም ደግሞ የመኪናው ስፋቱ ደግሞ 1.8 አካባቢ ነው። እንዲሁም ወደ ላይ ቁመቱ ደግሞ 1.9 አካባቢ ነው። ይህም ማለት መኪናው በከተማ ውስጥ የፈለግንበት ቦታ ላይ ይዘነው ገብተን በቀላሉ መውጣት እንችላለን። እንዲሁም ደግሞ እቃዎችን ምንም ሳይጨናነቅብን ቦታ ሳያንሰን የፈለግነውን ያህል እቃ ጭነን መንቀሳቀስ ያስችለናል። የተሽከርካሪ እንግዲህ በዋነኝነት እንደነገርኳችሁ ለካርጎ የተሰሩ ናቸው። ስለዚህ ከኋላ ምን ያህል ኪሎ ይጭናል የሚለው ነገር ዋነኛው ጥያቄ ነው። እነዚህ መኪኖች እንግዲህ ከ1000 ኪሎ ግራም እስከ 1120 ኪሎ ግራም ድረስ የመጫን አቅም አላቸው። ሌላ ማወቅ ያለባችሁ ነገር ደግሞ መኪናው ሁሌ ስንገዛ
ስለ መኪናው ጥንካሬ ብቻ ሳይሆን መኪናው ምን ያህል ሴፍ ነው፣ አደጋ ቢደርስበት ምን ያህል ነው የመከላከል አቅም የሚሉትን ነገሮች አንድ ባንድ እንመልከት። ተሽከርካሪ እውነት ለመናገር አድቫንስድ የሆነ ሴፍቲ ፊቸርስ አለው የሚባሉ አይደሉም፣ ግን ከቤዚክ ከፍ ያሉ ናቸው። ለምሳሌ 2 ኤርባግ ፓርኪንግ ሴንሰር የመሳሰሉትን ያሉት ናቸው። እነዚህ መኪኖች ሞር ሴፍ ናቸው ከተማ ውስጥ ከምናገኛቸው ከትንንሾቹ። ይህንን እንግዲህ ከነ BYD ዩአናፕ ወይ ደግሞ ከሌሎቹ ጋር የምናወዳደረው አይደለም። የስራ መኪና ስለሆነ በዚህ ምክንያት መኪናው የሚኖረው የሴፍቲ ፊቸርስ ከፓሴንጀር አንጻር ልዩነት ይኖራቸዋል። በዚህ ምክንያትም ትንሽ አንዳንድ ለውጦች እናያለን ማለት ነው። ስለዚህ ከነሱ ጋር ካወዳደር ነው ትንሽ አነስ ሊል ይችላል። ነገር ግን ከተማ ውስጥ ከምናገኛቸው ከነ ሱዙኪ ኤቭሪ ወይ ደግሞ ሌሎች አይነት የነዳጅ የስራ መኪኖች እንደነ ሱዙኪ ኢኮ ጋር ስናወዳደረው ሞር የተሻለ መኪና ነው ማለት እንችላለን። የተሽከርካሪ እንግዲህ ለአሽከርካሪው ራሱን የቻሉ አንዳንድ ፊቸሮች ተካተውለታል። ለምሳሌ በዋነኝነት ኤር ኮንዲሽኒንግ አለው። ተጨማሪ ደግሞ ፓርኪንግ ሴንሰሮች ተከተውለታል። እንዲሁም የተሽከርካሪ ላይ ከፍ ያሉ ትሪም ሌቭል በሚሆንበት ጊዜ የኋላ ካሜራም ተካቶላቸው የሚመጡ ናቸው። ነገር ግን እነዚህ መኪኖችን ስገዙ ማወቅ ያለባቸው ነገር መኪናውን ቻርጅ ሳደርግ እንዴት ነው የሚለውን ነገር በደንብ ማወቅ አለባቸው። ምክንያቱም እነዚህ የስራ መኪኖች ናቸው። ባትሪያቸው እንደ ፓሴንጀር መኪና አይደለም፣ ጥንቃቄ የሚፈልጉ ናቸው። ብዙ ጊዜ ከባባድ ጭነቶች ስለሚጭኑ ቶሎ ድሬን እንዳያደርጉብን ጥንቃቄዎች ያስፈልጋሉ። ይህን ተሽከርካሪ በሁለት አይነት ቻርጅ ማድረግ ትችላላችሁ። በኤሲ ቻርጀርም ትችላላችሁ፣ በዲሲ ቻርጀርም ትችላላችሁ። በኤሲ ቻርጀር በሚሆንበት ጊዜ መኪናው እንግዲህ ከ5% 100% ለመድረስ እንግዲህ በ7 ሰዓት ውስጥ ቻርጅ ማድረግ እንችላለን። ፉል ማድረግ ይችላል። በስሎ ቻርጀር በጣም ሪኮመንድ የሚደረገው ስሎ ቻርጀር ስላችሁ በ11 ኪሎዋቱ ዎል ማውንትድ ወይ ደግሞ ግድግዳ ላይ የሚሰቀለው ማለት ነው። በሱ ማድረግ እንችላለን። ሌላኛው ደግሞ ዲሲ ፋስት ቻርጂንግ አለ። ዲሲ ፋስት ቻርጂንግ በሚሆንበት ጊዜ መኪናው ከ20-80 እንግዲህ በ45 ደቂቃ ውስጥ የመድረስ አቅም አላቸው። ነገር ግን ዲሲ ፋስት ቻርጅ በሚሆንበት ጊዜ ባትሪያችሁን በአጭር ጊዜ ሊቆረጣጠማባችሁ ስለሚችል በተቻለ መጠን ጥንቃቄ ልታደርጉ ይገባል። በተለይ የጭነት መኪኖች፣ የስራ መኪኖችን የዲሲ ፋስት ቻርጅ ግዴታ ካልሆነ ባይነኩ የተሻሉ ነው። ሌላ ደግሞ እነዚህ የኢቦክስ የምንላቸው ተሽከርካሪዎች የኋላ እቃ ማስቀመጫቸው ላይ ሙሉ ለሙሉ ታችኛው በአልሙኒየም የተደረገ ነው። ይህም የተደረገበት ራሱን የቻለ ምክንያት አለው። በዋነኝነት እቃ ጭናን በምንሄድበት ጊዜ እቃው ከስር ፍሎራችን እንዳይጫጫር ጉዳት እንዳይደርስበት እንዲሁም ደግሞ ይህንን ብጭን እንደዚህ ሆነብኛል ብለን እንዳንጨነቅ ሙሉ ለሙሉ በአልሙኒየም የተሸፈነ ፍሎር ተደርጎለታል። የኋላ እቃ ማስቀመጫው ላይ ተለቅ ያሉ እቃ ማስቀመጫዎች ስላለ የፈለግነውን ያህል እቃ ማስቀመጥም እንችላለን። ታዲያ ይህንን ስላችሁ መኪናው ታዲያ ምን ያህል ነው ዋጋው የሚሉትን ነገሮች ብዙዎቻችሁ በተደጋጋሚ የምትጠይቁት ነው። የተሽከርካሪ እንግዲህ ከ4,700,000 ብር ጀምሮ ለገበያ ቀርቦ እናገኛቸዋለን። የስራ መኪኖች ሲሆኑ 5 ሚሊዮን 6 ሚሊዮን የሚጠሩ ተሽከርካሪዎች አሉ። በስራ መኪና አንጻር ለኤሌክትሪክ እንግዲህ 4,700,000 ብር ጀምሮ የምናገኘው ተሽከርካሪ ይህንን ይመስላል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ አድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።